በነጭ ሰው ስም ቦንኬ አዲስ አበባ ያለው ቦንኬ ወንድምሽ ስሞትና ሲገጭና ሲሞት ያየ ሰው አየው። እሱና ቅርብ ጊዜ ነበር በመኪና አደጋ ገጠር ሄዶ ከገጠር ከመኪና አደጋ ተርፎ ተኝቶ ነበር። አሁን ድኖ ነው ወደ ቦታው ተመለሰው። እዩ ነይ አሁን የረጨው ያለው በጽዮን ላይ ሳይሆን በቦንኬ ላይ ነው። አሜን። ምክንያቱም ወክላለች። አሜን። በኢየሱስም ተመቷል። አሜን። ነፃ ነው። አሜን። ደውለሽ ንገሪው ተመለሽ። የቤት አካባቢ ጦና ተብሎ የሚጠራ ሰው አየው። ጦና ከከብት ጋር በተያያዘ እሱን የሚፈልግ ጠላት በከብት በኩል ዞሮ መጥቶ ትክክል እንዴት አወቅ? በሰው ቤት ከብት ገዝቶ ነበርና ከተገዛ ሳምንት ሳይሞላ 4 ከብት እንደዛው ሞቱ። ይገርማል። እሺ ከዛ በኋላ እንግዲህ በኋላ ምንም እኔ አልገዛም። በስንት ሳምንት? በአንድ ሳምንት 4 ከብት ሞተበት። እሺ ኢየሱስ ጌታ ነው። አሜን። ና በዚህ ምክንያት አእምሮን ሊያሳብድ የሚፈልግ አእምሮ ለቆ ነበር ራሱ ይሄን አየው። ለቆ ነበር በሰንሰለት ታስሮ 15 ቀን ሙሉ ቤት ተቀምጦ አባቴ ወደኔ ደወለ። መፍትሄ አለ ብዬ ቃል ካወጣኩ በኋላ ተሻለ። አሜን። እንደዚህ አየው። ትክክል። በእግዚአብሔር አብ በእግዚአብሔር ወልድ በመንፈስ ቅዱስ በአንድ አምላክ ስም ቀሪው ዘመኑ በሙሉ ፈትቻለሁ። አሜን። የበረከት አድርጌለታለሁ። አሜን። ተቀበልኩ። ትነግረዋለህ። በስልክ የትም አግኝተህ ነግራለሁ። በጌታ በኢየሱስ ምርኮን መለስኩለት። አሜን። ሰላሙን መለስኩለት። አሜን። ረፍቱን መለስኩለት። አሜን። ህይወቱን መለስኩለት። አሜን። ኑሮ መለስኩለት። አሜን። ክብር መለስኩለት። አሜን። ኢየሱስ